መተት ተደርጎበት ሊሆን ይችላል። በነገራችን ላይ አቅም እሱ የሚያደርገውን አያውቅም። በነገራችን ላይ ከሩታ ጋር በተገናኘ ጉዳይ ምንም የሚያስታውሰው ነገር የለም። በቃ በነገራችን ላይ በመተት ነው ቴክስትም እንዲልክ ያስደረገችው ሩታ ናት። ራሷ ናት መተት አድርጋበት በቃ ቴክስት እንዲልክ አስደረገች። እኔ ግን አሁን ዳኒ በአንድ ጊዜ ቴክስት አይቶ ካመነ አብርሃም ከፍቅር ጋር አልጋ ቤት እዛ ተጋድሞ ያየውን ቪዲዮ እንዴት ባንዴ ማመን አቃተ? እኔ ዳኒ አያምረኝም። ኧረ በስመ አብ እኔ ዳኒ አያምረኝም። እዚህ ነገር ውስጥ እጅ አለ። ዳኒ በሁለት ማሊያ እየተጫወትክ ነው። ትውታ ያለ ጥሩ ነገር አይደለም። በሁለቱ መካከል የምትፈጥረው እንደዛ ከሆነ ይቅርብህ። ይሄ ነገር ይሄ ሞኝ ነው ጅል ነው ብለህ ተጫወትበት። ነይ ስላለችሽ አንቺ በግ ነሽ እንደምትመጪላት ነይ ስላለችሽ ለብሮ የምትመጪላት እና ስላል የመጣው አንተ በግ ስለሆንክ ነው። ጉዳይ ስለሆነ ነገር ልንገርሽ አይደል በጎቹ በግ መሆናችሁን ራሱ መተማመናችሁ ዋናው እሱ ነገር ነው። ሴትና ወንድ በግ አሁን ቁጣጣሽ ደርሷል። እንግዲህ ራሳችሁ ጠብቁ። በነገራችን ላይ አሁን ይሄን ነገር ላጽዳላችሁ። ቀማሚ ናት፣ ተንኮለኛ ናት፣ ወጥመድ እሷ ናት እንትን የምትለው ምናምን የምትሉት ይሄን እንድታደርግባችሁ የሚያደረጋችኋት እናንተ ናችሁ። እናንተ ከሷ መራቅ አለመቻላችሁ፣ እናንተ እሷ ሁልጊዜ ክፉ ሴት እንደሆነች በቃ የሆነ አይነት ሴት እንደሆነች ሰዎች እንዲያምንላችሁ እያላችሁ እሷኑ እየነካካችሁ በየቀኑ እሷን የምትሳደቡት የእሷን ስም የምታጠፉ እሷን የሆነ ነገር ስታረጉ የፈጠራችኋት ሩታ እንደሆነች ወቁ። በነገራችን ላይ አሁን የምትያትን አይነት ሴት ሩታ ከሆነች እናንተ ከሷ መላቀቅ አለመቻላችሁ እሷን መተው አለመቻላችሁ ነው። በነገራችን ላይ አንቺ አብርሃም ይወድልሻል፣ የምትጣዩ ከሷ ጋር ነው። ቅድም ብያችኋለሁ። የሚያዋርድሽ እሱ፣ ቺት የሚያረግብሽ እሱ፣ የምትጣዩ ከሩታ ጋር ነው። በነገራችን ላይ አየሽ፣ አንቺ ችግርሽ ሩታ የምትለው ነገር በህይወትሽ ላይ ስለሆነ ይሄ ደርስብሻል ብላ ይሄ ስለደረሰብሽ እሱ አናዶሽ በቃ ሩታና አንቺ ሊያገናኛቸው የሚችል ሩታና አንቺ መካከል እንደዚህ ጥል እንዲፈጠር ሊያደርጋቸው የሚችል እንደዚህ አይነት ነገርም እንዲፈጠር ሊያደርጋቸው የሚችል ምንም አይነት ነገር የለም። ብዙ ሰዎች ሚስታቸውን ትተው ወሽማቸውን ሲያገቡ አይተናል። እንደዚህ አይነት ግን ወሽማና ሚስት እንዲተገናኝተው በየቀኑ ሲጣሉ አይተናናቅ። በቃ በፍርድ ቤት ኬዙ ያልቃል። እሱም እዛ የመረጠውን ህይወት ይኖራል፣ ሚስትየውም ሰላማዊ ህይወቷን ትኖራለች። በቃ ከተመ። ያንቺ ግን ይለያል። እኔ እንደዚህ አይነት ወሽማ አይቻላቅ ከፈታት ሚስቱ ጋር ከልጁ እናት ጋር በየቀኑ የምትጣላ ስለሷ ክፉ ብቻ የምታወራ ወሽማ አንቺን ያዩት እንዴት እንደሚቀልድባት ግን አሳይቶኛል። ይጫወትባታል አይደል? ምንድነው? በነገራችን ላይ አንቺ አይመለከትሽም ይሄ ጉዳይ ሩታ አይመለከትሽም። እንደፈለገ ይጫወትባት። አንቺ የሚመለከትሽ ስለራስሽና ስለራስሽ ብቻ ነው። በቃ እሷ ላይ እንዴት እየተጫወተባት እንደሆነ እየቀለደባት እንደሆነ የማብራራት የመናገር ምናምን አንቺ ሴቶች ጉዳይ እንባና ጠባቂ ምናምን አይደለሽም። አንቺ አይመለከትሽም። በቃ አንቺ ራስሽን የማዳን ራስሽን የመጠበቅ ራስሽ ላይ ነገር እንዳይደርስብሽ ከዚህ ሰው ብትቺ መራቅ ነው። በቃ አሁን አንቺ ራስሽና ራስሽን ብቻ ተመልከቺ። ከዚህ በኋላ በቃ ቴክስት ልኮልሽ የሆነ ነገር አድርጎብሻል አይደለ? በቃ ከዚህ በኋላ ግን ምንም አይመለከትሽም። ማንም ላይ ይጫወት። አንቺ የሆነ ህግ አካል አይደለሽም። በቃ የሚጫወትባቸው ሰዎች ለራሳቸው መፍትሄ ይስጡ። አንቺ የነሱ መፍትሄ ሰጪ አይደለሽም። በነገራችን ላይ በቃ ይሄን ነገር አቁሚ ከዚህ በኋላ። እንዴት እንደሚቀልድባት ግን አሳይቶኛል። ይጫወትባታል አይደል? ምንድነው? በነገራችን ላይ አንቺ አይመለከትሽም ይሄ ጉዳይ ሩታ አይመለከትሽም። እንደፈለገ ይጫወትባት። አንቺ የሚመለከትሽ ስለራስሽና ስለራስሽ ብቻ ነው። በቃ እሷ ላይ እንዴት እየተጫወተባት እንደሆነ እየቀለደባት እንደሆነ የማብራራት የመናገር ምናምን አንቺ ሴቶች ጉዳይ እንባና ጠባቂ ምናምን አይደለሽም። አንቺ አይመለከትሽም። በቃ አንቺ ራስሽን የማዳን ራስሽን የመጠበቅ ራስሽ ላይ ነገር እንዳይደርስብሽ ከዚህ ሰው ብትቺ መራቅ ነው። በቃ አሁን አንቺ ራስሽና ራስሽን ብቻ ተመልከቺ ከዚህ በኋላ። በቃ ቴክስት ልኮልሽ የሆነ ነገር አድርጎብሻል አይደለ? በቃ ከዚህ በኋላ ግን ምንም አይመለከትሽም። ማንም ላይ ይጫወት። አንቺ የሆነ ህግ አካል አይደለሽም። በቃ የሚጫወትባቸው ሰዎች ለራሳቸው መፍትሄ ይስጡ። አንቺ የነሱ መፍትሄ ሰጪ አይደለሽም። በነገራችን ላይ በቃ ይሄን ነገር አቁሚ ከዚህ በኋላ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲህ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻል። ከዚህ በፊት ከፍቅር ጋር የተፈጠረውን ነገር እናንተ ቀመር ነው ወይም ደግሞ ውሸት ነው ምናምን እያላችሁ እያመናችሁበት ስላይደለ ዛሬ ግን ትክክለኛውን ነገር እንድታዩና አብርሃም የምር ሴት ህይወት ላይ እየቀለደ እንደሆነ እንድትረዱ ዛሬ አንድ ነገር ይዤላችሁ መጥቻለሁ። በነገራችን ላይ ጉዳዩ ላይ አንቺ ስላለሽበትና አብርሃም እንደተሸነፈ ስላመኑ ወይም ደግሞ በቃ አብርሃም ስህተት እንደሰራ በቃ ወይም የሚያወሩለትና የሚመሰክሩለት አብርሃም
የሚባለውን ሆኖ ስለተገኘ አንቺን ቦታ ላይ ተገኝተሽ እሱን በመናገርሽ ሰው አሁን ኮምፔር እያደረገ ያለው ወይም ደግሞ እያወዳደረው የሆነ ነገር እያደረገ ያለው ወይም አብርሃም ያደረገውን ነገር አምኖ መቀበል ሳይፈልጉ ቀርቶ ሳይሆን ወይም አብርሃም ያንን ማድረጉን ሳያምኑበት ቀርቶ ሳይሆን ካንቺ ጋር ነው እነሱ ተጋቡት። በነገራችን ላይ ሄርሜላም እንደገና ወይም የአብርሃምና የሄርሜላንም ግንኙነት የሚደግፉ ሰዎች ተጋቡት ካንቺ ጋር ነው። በነገራችን ላይ ይሄ አንደኛ ሊገባሽ ይገባል። አለማመን ፈልገው አይደለም አምነዋል። አሁን እነሱ በቃ ውስጥ ነው የተጋቡት። እኔ እኮ ግራ የገባኝ እሺ እናንተ ተጋቡ፣ ሴቶቹ ይጋቡዛ፣ ኦዲየንሱ ደግሞ የሚጋባበት ጉዳይ ነው። እኔ ደግሞ አልገባ ያለኝ እሱ ነው። ግልጽ አልሆነልኝ ያለኝ እሱ ነው። እሺ እናንተ በአንድ ወንድ እየተጣላችሁ ነው እንበል። በቃ አንቺ ባልሽ ስለነበረ እሷ ደግሞ እንደገና አሁን እኔ ነው ምናምን የሚል ጥል መሃላችሁ ተፈጥሮ ምናምን በቃ በአንድ በአብርሃም በሚባል ሰው መካከላችሁ ግጭት ተፈጥሮ ነው እንበል። ኦዲየንሱ ደግሞ ምንድነው የሚያጋጨው ነው? እኔ ግራ የገባኝ እሱ ነው። ቢያንስ ሄርሜላ አንቺን የምጠላው በቃ ባሏን መልሳ ትወስዳለች ወይም ደግሞ የወሰርኩባትን አብርሃምን መልሳ ትነጥቀኛለች ወይም ደግሞ በቃ የሆነ ነገር ታደርገኛለች ከሚል ስጋት ሊሆን ይችላል። እሺ የአብርሃምና የሄርሜላ ደጋፊ ደግሞ ወይም ደግሞ የሄርሜላ ደጋፊ ካንቺ ጋር የተጋባበት ጉዳይ ነው። እኔ አልገባ ያለኝ ግልጽ አልሆነልኝ ያለው እሱ ነው። እናንተም እንደ ሄርሜላ ምን ስጋት የሚገባችሁ ነገር አለ እንዴ? ኬዙ የሄርሜላና የሩታ ሆኖ ሳለ እናንተ እንደዛ እንድትሆኑ ያደረጋችሁ ምንድነው ነው? እኔ አልገባ ያለኝ እሱ ነው። እናንተ እዚህ ሩታን ጠምዳችሁ ውሸት ነው እንደዚህ ነው አላደረገም ትላላችሁ። አብርሃም ግን በሄርሜላ ላይም ሴት እየደረበ እንደፈለገ የሆነ ሲፈልግ ያሰድባታል፣ ሲፈልግ አልፈልግሽም ብሎ ውሻ ሳያደርጋት እያያችሁ እንኳን እሱን መናገር አልቻላችሁም። ምክንያቱም እናንተ ችግራችሁ ከሩታ ጋር ስለሆነ፣ ይሄ ደግሞ ከባድ ነው። አንድ ማየት ያለባችሁ ነገር ስላለ ነው። እስከዛሬ እየተፈጠረ ባለው ነገር ማለት ሰሞኑን እየተፈጠረ ባለው ነገር እናንተ እኔን ልትቀበሉኝ አልቻላችሁም። ዳኒ አንተን ብትሆን ብዙ ነገር ለማስረዳት ሞክሬያለሁ፣ ብዙ ነገር ልነግርህ ላሳየህ ሞክሬያለሁ። አብርሃም እያደረገ ባለው ነገር ላይ የኔ እጅ ምንም እንደሌለበት ለመናገርም ለማሳየትም ሞክሬያለሁ። ግን ደግሞ እኔ ግን ግልጽ ያልሆነልኝ ያለው ነገር ዋናው ነገር የማንም እጅ ይኑርበት የአብርሃም ፍላጎት ግን ስላለበት ነው አይደል? እዛ ነገር ላይ ሄዶ በዛ ነገር ላይ ያገኘ ነው ፍላጎቱ እንጂ ወጥመድ የሩታ እንደዚህ ቢሆንም እኮ ነው። እኔ እኮ ግራ የገባኝ ነገር ቢሆን ምንድነው የምታመጡት ነው? በቃ ልትቀበዩ ነው። ሄርሜላ እንደዛ ነው፣ ዳኒም እንደዛ ነው የፈለከው። ሩታ ወጥመድ ባታዘጋጅለት ኖሮ አዎ በሩታ ወጥመድ ስለሆነ ሄዶ ከፍቅር ጋር አልጋ ላይ የወደቀው ስለዚህ ይቅር በዩ ነው። እንዴት እንደሆነ እኔ ሊገባኝ አልቻለም። አሁን ሁላችሁም ውስጥ እየተመለከትኩ ያለሁት በሩታ ተሸንፈናል ነው። ሩታ እውነተኛ ናት ወይም ሩታ ስትናገር የነበረችውን ነገር አብርሃም አድርጎ ይሄው በቃ አዋርዶናል የሚል ነገር አስጨንቋችሁ እንጂ የመሸነፍ ስሜት እንጂ እንደዚህ ነገሮችን አይን ያወጣ ፊት ለፊት የታየን ነገር አላምንም ብላችሁ እንደዚህ እንድትደርቁ እያደረጋችሁ ያለው ሩታ በቃ ስትል የነበረውን አብርሃም ስላሳየቻችሁ ነው። በቃ ወይም ደግሞ እናንተ ከጎኑ ቆማችሁ ስትከራከሩለት የነበራችሁት አብርሃም እና አሁን ከፍቅር ጋር ቤርጎ ላይ እዛ ተጣብቆ የተገኘው አብርሃም የተለያዩ ሰዎች ስለሆኑ ነው። ስለዚህ አሁን እናንተ የተጋባችሁት የአብርሃም መውደቅ የአብርሃም እንትን ማድረግ ምናምን ሳይሆን በቃ ሩታን እንዳሸናፊ ሩታን እንዳሸናፊ እናንተ ደግሞ ራሳችሁን እንደተሸናፊ ስላያችሁ ነው። ያ ነው አሁን ውስጥ እንድትገቡ ያደረጋችሁ። ለዛ ነው ሄርሜላ ጋር ዳግም ለማስታረቅ እንደገና የማይሆን ነገር እኮ ነው። እኔ ግራ የገባኝ እሱ ነው። ማለት በትክክለኛ በሪያሊቲ ከሄዳችሁ ማይሆን ነገር ነው። ግን ደግሞ እንግዲህ ሄርሜላ ጋር ሪያሊቲ ወይም እውነተኛ ፍቅር፣ እውነተኛ ሪሌሽን፣ እውነተኛ ትዳር ምናምን የሚባሉ ነገሮች ሄርሜላ ጋር ስለማይሰሩ ወንዱ እንደፈለገ ተጋድሞ እዛም እንደፈለገ ሆኖ ቢመጣ በሄርሜላ የፍቅር ፍልስፍና ያንን ሰው ቺትም ቢያደርግ ተቀበዩ የሚል አመለካከት ስላላት እሱንም ደግሞ ከአንድም ሁለት አድርጋ ስላየችን ምንም በሄርሜላ ዘንድ አዲስ ነገር አንጠብቅም። በነገራችን ላይ ቆራጦና ከዚህ ነገር ራሷን ታስወጣለች ምናምን ነገር እሱ ማይታሰብ ጉዳይ ነው። በነገራችን ላይ ነገ ወደ እሷ ሊመለስ እንደሚችል ነገ ይቅርታ ልታደርግለት እንደሚችል 100% እርግጠኛ ነኝ። ያንንም ስለምታውቁ ነው አብርሃም ያደረገው ድርጊት እሱን ከሚያሳፍረው ይልቅ አይኑን በጨዋጥቦ ፍጥጥ ብሎ ግጥጥ ብሎ መጥቶ በቃ ሶሪ ተቀበይኝ ወደ ማለት ድፍረት ውስጥ የገባው የሄርሜላን አቋምና ወይም የሄርሜላን ልብ ስለሚያውቀው ነው። ይሄንን ነው በነገራችን ላይ ሩታ ጋር ያጣው። ይሄን ነው የጻፈልኝ ወይስ ደግሞ የቀረጻችሁት ቪዲዮ አለ? አብርሃም የጻፈልኝ ነገር አለ። እንደፈለክ ልታወራ ልታስብ ይችላል። የጻፈልኝ ነገር አለ። ገብተህ ላሳይ ይችላልው። ከስልካችሁ ጋር አመሳክሩት። ስልክ ቁጥሩንም ቼክ አድርጉት። ይኸውልሽ አንተ ታዳምጪኝ። እሱ ነገር ስለበቃኝ
እንዴት ነው እንደዚህ ሊጽፍ የሚችለው? መልሽለት። ያው አንቺ የሚሰማሽን ነገር እንደምትፈልጊው መመለስ ብትፈልጊ ከሆነ መመለስ የፈለግሽውን ነገር መጻፍ ትችያለሽ። እኔ ምንም ሊሰማኝ አይችልም። ከዚህ በኋላ ስለ አብርሃም የሆነ ነገር መረጃ የሆነ ነገር አብርሃም እንዲህ ነው ማንነት የሆነ ነገሮች ልታሳየኝ ፈልግም። እኔ ነገር በቅቶኛል። የራሴን ውሳኔ መውሰድ ባለብኝ። በነገራችን ላይ እኔ ሩታም ይመስለኝ አብርሃምን የሆነ ማዋረድ አብርሃም እንዲህ ነው ማለት ፈልጋ ሳይሆን አብርሃም እንዲህ እያደረገ ያለው ሩታ እንትን እያደረገች ሩታ የሆነ ነገር እያደረገችበት ተንኮል ወጥመድ ምናምን የሩታ እጅ ያለበት ነገር ነው የሚለው ነገር ነው እንጂ ስሟን የማጽዳት ዘመቻ በሉት በቃ ወይም ስሟን ለማጽዳት ነው እንጂ እንደዚህ አይነት መረጃዎችን ይዛ እየመጣች ለእናንተ የምትነግራችሁ ከሱ ጋር የሆነ ሰጣ ገባ ውስጥ ገብታ እሱን ማዋረድ እሱን እንትን ማለት እሱ ስራው እያዋረደው ነው። በየጊዜው የሚያደርገው ነገር ትዳሩን ከፈታበት ጊዜ ጀምሮ አብርሃም አንድም ቀን ቁም ነገር የሆነ ነገር ሲሰራ ወይም ደግሞ ከመዋረድ ውጪ ሲያደርግ የነበረው ነገር የለም። ይሄ ግልጽ የሆነ ነገር ነው። ሁላችንም የምናውቀው ነገር ነው። ሁላችንም እያየነው ያለነው ነገር ነው። ሰዎች አብርሃም እንዲህ አይደለም እሱ እንዲህ አያረግም እሱ እንደዛ አይነት ሰው አይደለም ሄርሜላን ያፈቅራታል ምናምን ነገር የሆነ በቃ እሱ ታማኝ ነው እሱ ትዳር ህይወትም ነው የሚፈልገው ምናምን ነገር ለአንዲት ሚስት የሆነ ለአንዲት ሴት በቃ የሆነ ባል ጠበቃ ምናምን ወንድም ጓደኛ ሆኖ ምናምን አይነት ላይፍ ነው የሚፈልገው አይነት ነገር እያወራችሁ እሱ ደግሞ የምታወሩለትና የምትመሰክሩለት አብርሃም ደግሞ መሬት ላይ ሲገኝ የሚያደርገው ነገር ሩታ ሁሌ የምትለውን ነው። ስለዚህ ያን ነገር ደግሞ ሩታ የምትለውን ነገር አብርሃም ሆኖ ሲገኝ ደግሞ ሩታ ናት እንዲያደረገችው። እንዴት ቆይ እኔ ሩታ እኮ የሆነ እንዴት ብዬ እኔ ብቻ አላቅም ልትቀልድበት የሆነ ነገር ልታረግበት ልታሾፍበት ያኔ እንዳደረገችው ወደ አንተ ተመልሻለሁ ከአንተ ጋር ነው መሆን የምፈልገው ምናምን ብላ ከዛ ቀልዴን ነው ፕራንክ ነው እንዳለችው አይነት ነገር ልታደርግበት ትችላለች። ከዛ ውጭ ግን ከሴት ጋር እንዲጋደም አታረገውም፣ ስሜቱን እንዲመጣበት አታረገውም ሩታ አይደለ። ከዚህ በፊትም ብያቸዋለሁኝ የሆነ በቃ ሴት ትንሽ ሲዳብሰውና ሲነካካው እንዲቆምበት አታረገውም ሩታ። እሱ የሱ ስሜቱ ነው እንግዲህ ውስጡ ያለ ነገር ነው እንግዲህ ምንም ልንረዳቸው አንችልም። ራሱን መቆጣጠር አለመቻሉና ራሱን መግዛት አለመቻሉ እምቢ ማለት አለመቻሉ እንጂ ሩታ የትኛውንም ወጥመድ ብታዘጋጅለት እሱ ምንድነው እንዴ ይሄን ያክል ምንድነው? እናንተ አይናችሁ ምን አይም ታውሯል። ጭንቅላታችሁ ማሰላሰል አይችልም፣ ማሰብ አይችልም። እያደረገ ያለውን ነገር በአይናችሁ እያያችሁ እንዲሽምጥጥ አርጋችሁ እንድትክዱ የሚያደርጋችሁ ምንድነው? ቆይ አንዳንዴ እውነቶችንም ተቀበሉ። በነገራችን ላይ እውነትን መቀበላችሁና ያያችሁትን እውነት አምናችሁ ያንን ሰው መቆጣታችሁ ያን ሰው ከማይሆን መንገድ እንዲመለስ ታደርጉታላችሁ። በቃ የሚጠቅመውን ነው የምታደርጉለት። አሁን ያደረገ ያለውን ነገር አላደረገም ብላችሁ ባላየ ነገሩን ክዳችሁ የምትከራከሩ ከሆነ ያን ሰው ነው እየጎዳችሁ ያላችሁት። አያችሁ እሱም ድፍረት አገኘ። ባደረገው ነገር ከመሸማቀቅና ይቅርታ አጥፍቻለሁ ከማለት ይልቅ ጭራሽ መጥቶ ሄርሜላን ተቀበይኝ ሊያስረዳት ፈለገ። አያችሁ ይሄን ሁሉ ድፍረት ያገኘው ከማን ነው? ከስር ሆናችሁ ከምታጨበጭቡለት ሰው ነው እንጂ ፊታችሁን አዙሩበት እኮ አይደለም። የሆነ ነገር አርጉት አይደለም። የሆነ እንዲጎዳ የሆነ ነገር እንዲሆን አይደለም። ግን ከዚህ ድርጊቱ እንዲታቀብ አድርጉት። በቃ ይሄን ድርጊቱን ከዚህ በኋላ ሚዲያ ላይ ይዞ እንዳይመጣ እንዳይደግመው አድርጉት ነው። ሌላ ምንም አዲስ ነገር እንዴት እንድታሚ እንደምፈልግ ገብቶሻል ማለት አሁን አንቺና አብርሃም መካከል እየገባው ያለ ስሜት እየተሰማሽ ስላለ ከዚህ ነገር እኔን እንድታውጪኝ ፈልጋለሁ። ሄርሜላ እስቲ ነው ያመንሽው ነገር የለም ሴራ ነው ምናምን እያላችሁ ነው። በታሪክ እኔ በሴራ አብርሃምን ከሴት ጋር ላሳሰመው አልችልም። ገብቶሻል? በነገራችን ላይ ይሄን ሁሉ ነገር አብርሃም የሚያደርገው ሄርሜላንም ፈልጎ ምናምን ሩታንም ፈልጎ ፍቅርንም ፈልጎ ምናምን ሄርሜላንም ፈልጎ የሩታን ፈልጎ ምናምን አይደለም። አብርሃም ያጠፋው ጥፋት ትክክል እንዳልሆነ እሱ እንዳላደረገው ምናምን ሰውን ለማሳመን እሱ በቃ እንደዚህ አይነት ነገር የማይፈልግ እንደዚህ አይነት ነገር ላይ የማይገኝ ከእንደዚህ አይነት ድርጊት በጣም የራቀ ምናምን ነገር አድርጎ ራሱን ማሳየት ወይም ማሳመን ስለፈለገ እንጂ ለሩታም ተጨንቆ ሩታንም ፈልጎ አይደለም፣ አንቺንም ፈልጎ አይደለም። በነገራችን ላይ እሱ የሚፈልገው አሁን ከፍቅር ጋር ሲያደርግ የነበረውን አይነት ነገር ከአንቺም ከሷም ጋር ከሶስታችሁም ጋር እያደረገ ቢኖር ደስታው ነው። በነገራችን ላይ እሱ አሁን የመዋረዱ ጉዳይ አስጨንቆት እንጂ ሲልና ሲደነፋ የነበረው ነገርና አሁን እሱ በድርጊት የተገለጠው አብርሃም አንድ ሆኖ ስላልተገኙ አሁን እሱ የማሳመን ስራ ነው። አሁን እሱ ስሙን ለማስተካከል ነው። በቃ ንጹህ ሰው ነኝ ምንም አላደረኩም ብሎ በድርቅን ነው በቃ ጋዝ ላይት ሊያደርገን ማለት ነው። እያየን ነጭ የሆነን ነገር እያየን አብርሃም አሁን ጥቁር ነው ብሎ ሊያሳምነን ነው ጥረት እያደረገ ያለው። እንደዚህ አይነት ሰዎች ደግሞ በጣም አደገኛ ናቸው። በነገራችን ላይ በጣም አደገኛ ናቸው። ለምንድን ጋር መተሽ እሱ ቴክስት የምታሳየኝ ከተጠያቂነት አውጪኝ እንደምትይው አንዴ ልጨርስላት። ከተጠያቂነት አውጪኝ የምትይው በራስሽ ስራ ነው። ተጠያቂ ለመሆን እንኳን የምትጠረጠሪው አንቺ በራስሽ ስራ ነው ሩታ። ከዚህ በፊት በምትሰራቸው ተንኮሎች፣ በቀሎች የሆነ ነገር የምትቀማምሪው ቀማመሮች ናቸው። አሁን እኮ ሩታ አስደረገችው ወይም በሩታ ቀመር ወይም ተንኮል ነው እንደዚህ አይነት ነገር ከፍቅር ጋር እንዲፈጠር የተደረገው
ማለቱ ይቀላል ወይስ ሩታ ምንም አይነት ወጥመድ ብታዘጋጅ አይመለከተኝም አንተ ራስህን መግዛት ትችል ነበር አንተ ለመጣል ወጥመዱ እየሄድክ የምትወድቅ ከሆነ ታማኝነት ምኑ ጋ ነው ለኔ ያለ ክብር ምኑ ጋ ነው ለኔ ያለ ፍቅር ቦታ ምኑ ጋ ነው ታዲያ ነገም ተጋብተን ሴት በላኩብ ቁጥር እየሄድክ የምትጋደም ከሆነ ምንድነው ታዲያ ሰዎች እኮ ድክመትህን ነው እየተጠቀሙበት ያለው እምቢ ማትልበትን ነገር ስለሚያውቁ ነው አንተ ልክ እንደ መጠጥና እንደ ሲጋራ ሱስ የሴት ሱስ ካለብህ ሁሉ ጊዜ ሰው ደግሞ ወድቆ የሚገኘው ሱስ በያዘው ነገር ነው አዲክትድ በሆነበት ጉዳይ ነው ስለዚህ ፍላጎት እንጂ ወጥመድ ውስጥም እንድትገባ ያደረገ ወጥመዱ ይሄንን ያክል ውስብስብ የሆነና ካንተ አይምሮ በላይ የሆነ ይሄ ወጥመድ ነው ወይ ይሄ ነገር ብለ እንዳታስብ ሊያደርግ የሚችል ጉዳይ አይደለም ግን የወደቀው ከድሮ ኤክስ ጋር ነው ከምታቃስ ሴት ጋር ነው ዳግም ሄደ አልጋ ላይ ተጋደምከው ይሄንን ምን እንበል ብለሽ ነው እንጂ መጠየቅ ያለብሽ ሩታን ሄደሽ ከሩታ ጋር መጣላት አንቺ ተንኮለኛ ስለሆንሽ ከዚህ በፊት ያደረግሽው ነገር ማለት ይቀላል እሱ ላንቺ ህይወት መፍትሄ ሰጥሻል እሱ ላንቺ ክብር ይሆንሻል እሱ ላንቺ አብርሃምን ታማኝ ያደርገዋል አያደርጉም አንቺ ሁሉ ጊዜ ለምንድን ነው አብርሃም የሆነ ነገር ባደረገብሽ ቁጥር አብርሃም አንቺ ላይ ከሴት ጋር የሆነ ነገር ባደረገ ቁጥር ወይም በሰደበሽና አልፈልግሽም ብሎ አደባባይ ላይ የሆነ ነገር ባደረገሽ ቁጥር ከሩታ ጋር መጣላት ለምን ይቀልሻል ከሩታ ጋር መጣላት ይቀላል አንቺ ላይ ቺት ያደረገው አብርሃም ወይም ያዋረድሽ ወይም ላንቺ ክብር ፍቅር ከሌለው አብርሃም ጋር ያለሽን ነገር መቋጨት ወይም መፍትሄ መስጠት ይቀላል የበደለሽ አብርሃም ነው ያዋረደሽ አብርሃም ነው መጣላት ግን የምትፈልጊው ከሩታ ጋር ነው ለምን ምንድነው ችግርሽ አንቺ ተንኮለኛም ብትሆን ምንም ነገር ብታደርግ አብርሃም ላይ አንቺ ምን አገባሽ አይ ዶንት ኬር ነው ማለት ያለብሽ እሱ የሁለታችሁ ህይወት ነው እዛ ራስን ማስከበር ባለመቻል ከሷ ጋር ያለህን ነገር መቋጨት ባለመቻል ያመጣው ጣጣ ነው አይመለከተኝም ነው ማለት ያለብሽ በደል ደርሶብሽ በላይሽ ላይ ሴት ደርቦብሽ ከዚህ በፊት ብዙ ነገሩ አድርጎብሽ ከሩታ ጋርም እንኳን አንቺ ያለሽ ከሩታ ጋር ያረጋውን ነገር ታስታውሻለሽ ያ ሁሉ ነገር እየተደረገብሽ ሩታ ናት አይከብድም ሁሌ ሩታ ናት ቴንክ ዩ ደርሽበት አላቀም አለቀትን ጥግን ያሳየሽ ወደድሽም ጠላሽ ሩታ በዚህ አጋጣሚ ብለሽ አራሽ መሰለሽ እኔ ከሱ ጋር በነበርኩ ሰዓት ከሴት ጋር ተኝቶ አላየሁም ቴንክ ዩ ደርሽበት አላቀም አለመድረስሽ ራሱ እግዚአብሔር ደርሽበት አላቀም እኔ ምን አይነት እኔ ሄርሜላ ግን የሆነ ብቻ የሃይማኖት ክርክር ታደርጊዋለሽ አንዳንድ ጊዜ የሆነ እያወቅሽ እንዳላወቅሽ እያለች ያለችው ጉዳይ ምን እንደሆነ እያወቅሽ በሌላ መንገድ ለመረዳትና ያንን ነገርም በሌላ መንገድ ሰዎች እንዲረዱ ስለምን ትፈልጊያለሽ እኛም እኮ ነው መሰከራለን እሱ ከሷ ጋር በነበረባት 3-4 ዓመት በእንደዚህ አይነት ጉዳይ ተፈጥሮ አያውቅም በቃ የመጨረሻ የተፈጠረው እርጉዝ ሆና አንቺ ከመጣሽ በኋላ ነው በነገራችን ላይ አንቺ መተሽ ነው አብርሃም ቺት ሲያረጋ ያየ ነው አንቺ መተሽ ነው ትዳራቸው ሲፈርስ ያየ ነው በነገራችን ላይ አንቺ መተሽ ነው ብዙ ብጥብጥ ብዙ ችግር ያየ ነው ይሄ እኮ የማይካድ ጉዳይ ነው ምንድነው የሆነ እኔ እንጃ አንቺ ራሱ አሁን ሁኔታሽ የሚያሳየው ምንድነው አብርሃም ጋር ከአብርሃም ምንም አይነት ፍቅር ከአብርሃም ምንም አይነት ነገር እንደሌለሽ ያስታውቃል በነገራችን ላይ ከሩታ ጋር እንደዚህ እል ውስጥ እንድትገቢ ያደረገሽ ምን እንደሆነ ነው ግራ ይገባኝ እንደዚህ መሆን ያለብሽ አብርሃም ላይ ሆኖ ሳለ ከልጁ እናት ወይም ከፈታት ወይ ከድሮ ሚስቱ ጋር እንደዚህ እንድትሆኝ የሚያደርግሽ ምንድነው የበታችነት ስሜት ነው ቅናት ነው ምንድነው ግራ ገባኝ እኔ ሰው እሷን የሚወድበት መንገድ ሚዲያ ላይ እሷን ሰዎች የሚከተሉበትና የሚደግፉበት መንገድ አስቀንቶሽ ነው ግራ ገባኝ ምክንያቱም አንቺን የሚከተሉ ወይም ካንቺ ጎን የሚቆሙ የሚሳደቡ ፎቶ የሚዘገዝቁ ብዙ ነገር የሚሉ ላፋቸው ለከት የሌላቸው ሰዎች ስንት የራሳቸው የህይወት ጣጣ ያለባቸው ግን መሳደብ ሕፃን ልጅ መዘግዘቅ የሆነ ነገር ማድረግ ምናምን ምን አይነት ተፈጥሮ እንደሆነ ነው ግራ የሚገባኝ ይሄን ሁሉንም ይመለከታል በነገራችን ላይ ይሄ ሁሉንም ይመለከታል ለምን የሩታም ደጋፊ ምናምን አይሆንም በቃ እነሱን መውደድና መደገፍ ሌላ ነገር ነው እየሄዳችሁ የጻን ልጅ ፎቶ የአባት የእናት ፎቶ መዘግዘቅ ምናምን ይሄ የናንተ የተዘገዘቀ ጭንቅላት እንዳላችሁ ማሳያ ነው የማይገናኝ ነገር ነው እነሱ እዛ ድልቅቅ ብለው ህይወታቸውን ይኖራሉ እናንተ እዚህ ጋር የማይረባ ነገር ታደርጋላችሁ ለምን እስኪ እናንተ እሷ ናት ህይወቴን የበጠበጠችው እሷ ናት እንዲያደረገችብኝ የምትላትን ሄርሜላን ሩታ ምን አድርጋ ታውቃለች አብርሃም ሩታ ያደረገች ህይወቴን እያመሰቃቀለችብኝ ነው እሷ ናት እንደዚህ ወጥመዱስ ምኑስ መከተኝ ሚላትን ሩታን አንድ ቀን እንኳን ክፉ ሲናገራት አይታችሁ ታውቃላችሁ የሆነ የማይሆን ቃል ሲናገራት አይታችሁ አታውቁም እናንተ ግን አብርሃም የሆነ ነገር ሲሆን የምትሳደቡት እናንተ ሄርሜላ የሆነ ነገር ስትሆን የምትሳደቡት እናንተ ለምን እነሱ አንድ ቀን ተሳድበው ያውቃሉ አያውቁም ብልጥ ናቸው እነሱ ምን ማውራትና መናገር እንዳለባቸው ያውቃሉ ስለዚህ እናንተም ብልጡ ነው ምን አይነት ነገር መጥቶ ስለማይመለከተኝ ነገር መታሳሳየኝ እኮ ነው አይመለከተኝም እሱ አብርሃምን በቀጥታ ስለማታገኝ በነገራችን ላይ ሳይመለከተሽ ቀርቶ ሳይሆን ተናደሽ ነው በቃ አናዶሻል አሁን የሰማሽው ቴክስት አሁን አብርሃም ሩታ ጋር የላከው ቴክስት አናዶሻል እሷም ዋና መናገር የፈለገችው ነገ ምን ልትይ እንደምትችል ስለምታውቅ ከሷ ራስ መውረድ ስለማትችይ ወደድኩት አፈቀርኩት የምትዩ አብርሃም ሆኖ ሳለ ሁሉ ጊዜ የምትጣዩ ግን ከሷ ጋር ነው እሷን ካጠገብሽ ማራቅ ትችያለሽ ከሷ ጋር ሊያገናኝሽ የሚችል ነገር አብርሃም በምንም ተአምር ወደ አንቺ ይዞብሽ እንዳይመጣ ማረግ ትችያለሽ በነገራችን ላይ ያንቺና አብርሃም ህይወት ሌላ
ከሩታ ጋር ያለው ኬዝ ሌላ ነው። በቃ ይሄን ማድረግ ትቺ ነበር። ለምን ይሄን ራሱ እንደማታደርጊ ነው ግራ የሚገባኝ። ስለዚህ ቴክስቱን መታ እንድታነቢ ያደረገችሽ ወይም ደግሞ መታ አብርሃም ቴክስት እንደላከላት የነገረችሽ ነገ ምን ሊፈጠር እንደሚችል ከዚህ በፊት ታምም ያለው ምን ብያለው ደነዘዝኩ መተት ነው ምናምን የተባለበት ጊዜ ላይ በጀርባ ሄዶ ምንም አይነት መረጃ ባለመያዟ የደረሰባትን ነገር እሷ ታውቃለች። በነገራችን ላይ ውቸታም እንዳስባላት ያመናት ሰው እንደሌለ ታውቂያለሽ። ስለዚህ አሁን ደግሞ ማወቅ አለብሽ። በቃ ሩታም ከዚህ በኋላ ብትቺ ከዚህ ነገር ውስጥ ብትወጪ በቃ ወይ ሲም ካርድ ቀይሪ ወይ የሆነ ነገር አድርጊ። ከነሱ ጋር ልትገናኝ የማትችይበትን መንገድ በቻልሽው አቅም ፍጠሪ። ካልሆነ ነገም ከነጎዳም ከነሱ ጋር እየተጋጨሽ መምጣትሽ የማይቀር ጉዳይ ነው። አብርሃም ትናንትና እኔ ሄርሜላ ጋር ስትወስደኝ ብዙ ነገሮችን ከጎን እንደወስድ ታደርግ እኮ የነበረው ማለት ነው እውነት አለኝ ብለህ ስለነበር ነው ገባ። በዚህ ጋር ደግሞ ዞረ ደግሞ ድጋሚ ለሩታ ቴክስት አድርጋለህ። ስለምንድን ነው ያወራው ለአብርሃም ይሄው ቴክስት ያደርጋለህ። ደስ ሲል እኮ ሁሌ የሚገርመኝ እሱ ነው። አብረን እንድንሆን መተት ተደርጎበት ሊሆን ይችላል። በነገራችን ላይ አያውቅም፣ እሱ የሚያደርገውን አያውቅም። በነገራችን ላይ ከሩታ ጋር በተገናኘ ጉዳይ ምንም የሚያስታውሰው ነገር የለም። በቃ በነገራችን ላይ በመተት ነው ቴክስትም እንዲልክ ያስደረገችው ሩታ ናት። ራሷ ናት መተት አድርጋበት በቃ ቴክስት እንዲልክ አስደረገችው። እኮ ይሄን ቴክስት ነው ጽፌ ነው አብርሃም እንዴት ካንተ ሰክቶን አብርሃም እየተላከ ያለው አይደል እንዴ? አሁን የቴክስት እንዴ ሰላምናት አብርሃም ቆየው አምናት ነው እንዴት ምን ማለት ነው? አብርሃም አይታ አምናት ነው ማለት እንዴ? ቴክስት ያደረከው እኮ በራስ ስልክ ነው እንዴ? ቁጥር ይማን ነው? አታፍጥብኝ። ይሄ ስልክ እንትን አይደል? ምን ታፈጥብኛለህ? እኔ ስልክ ነው እኔ ስልክ ላይ አለ ይሄ እንትን ሜሴጁን እኔ አላውቅም። ዲሌት ካረኩ ሜቢ እኔ ይኸውልህ፣ እሺ ነገሩን ሚዛናዊ ለማድረግ ባላንስ ለማድረግ እንሞክር። ይሄንን ነገር ሰው ተጠቅሞብህም ሊሆን ይችላል እንደዛ ብዬ ላስብልህ። በቃ ምክንያቱም ሁልጊዜ ነገሩን እንትን ከምንለው ራሱ ዳኒም ሊሆን ይችላል አይታወቅም። በነገራችን ላይ ኤርሜላም ራሱ ልትሆን ትችላለች። በነገራችን ላይ ይህንን ቴክስት ወደሱ የላከችው ምክንያቱም ይኸውልህ ህይወትን እንዲበጠበጥ በቃ የሆነ የምትባለውን አይነት ሰው እንደሆንክ ሰዎች እንዲያውቁ የሆነ ነገር እንድትሆን በቃ የሆነ ሰው መሀላችሁ የሆነ መርዝ የሆነ ሰው አለ። በነገራችን ላይ ይህንን ደግሞ በደንብ አድርገህ መረዳት ትችላለህ። አቤላም ሊሆን ይችላል በቃ አሚሩም ሊሆን ይችላል ይህንን ቴክስት የላኩት። በነገራችን ላይ ይኸውልህ እኔ ነገሩን ፖዚቲቭሊ ልመልከተው ብዬ እንጂ ካንተ ውጪ ምንም ልትጠየቅ የምችልበት ነገር የለም። ምክንያቱም በአንተ ስልክ ነው የተላከው። ግን ደግሞ በቃ አንተና የሆነ ብቻ አንተ ህይወት ላይ የሆነ ነገር እንዲከሰት የሆነ ነገር እንድትሆን የሆነ ነገር ብቻ በቃ ሰላም እንድታጣ እንዳይሳካል በቃ የሆነ ሰዎች እንዲጠሉ ሊሆን ይችላል እያደረገ ያለ ሰው ሊኖር ይችላል። ምክንያቱም ትዳርን እንድትፈታ የመከሩ ሰዎች ጤነኛ ናቸው አለልም፣ ወዳጅ ናቸው አለልም፣ ጓደኛ ናቸው፣ አብሮ አደግ ናቸው አለልም። እኔ በምንም ተአምር ነው የምልህ ሰው ትዳሩ እንዲፈታ ሚስቱ ክፉ እንደሆነች አብሯት የኖረው እሱ አቅፏት የሚተኛው እሱ ብዙ ነገር ያሳለፈችው ሩታ ከሱ ጋር ሆኖ ሳለ እና አቤላ ምናምን የሚባሉ ሰዎች ግን አንተን ሲመክሩና ሲነግሩ የነበሩት ከሩታ ጋር እነሱም አብሮ ሲኖሩ እንደነበረ ሆኖ ነው። ህይወትን ዞር ብለህ ብታየው እዚህ ሁሉ ችግር ውስጥ እንዴት እንደገባ ብትቀኝ ኖሮ ማን ይሄንን ሴራ ያሰይረብ እንደሆነ በደንብ አድርገህ ታውቃለህ። ህይወትን እንድትበጠበጥ እያደረገብህ ያለው ማን እንደሆነ በቀላሉ ማወቅ ትችላለህ። ስለዚህ አብርሃም ንቃ። አሁን የትም አታመልጥ። ምንም የምታደርገው ነገር የለም። ያረለውም ምንም አይደለም ብትል በቃ አላቅም። ቴክስቱ የተላከው በእኔ ስልክ ነው። አዎ እኔ ስልክ ላይ ግን ቴክስቱ ጠፍቷል። በቃ እሺ እኔ ነኝ ቴክስቱን የላኩት። በቃ ማናችሁንም በቃ አልፈልግም። በቃ እኔ እናንተ የምትሉኝን አይነት ሰው ነኝ። ከዚህ በኋላ ማንም ሰው ግን አጠገቤ እንዲደርስ አልፈልግም። በቃ አጥፍቻለሁ፣ በድያለሁ፣ ስህተት ሰርቻለሁ፣ ዘሙቻለሁ፣ ምንም ብያለሁ። ግን በቃ ከአጠገቤ ግን ማናችሁም እንድትቀርቡ አልፈልግም ብለህ ራስን ነው መመልከት ያለብህ። በነገራችን ላይ አንድም ቀን ጤነኛ አጃቢ፣ አንድም ቀን ጤነኛ ወዳጅ፣ ወንድም፣ ጓደኛ ዙሪያ ቆሞ አያውቅም። ለዛም ነው ይሄ ሁሉ የተመሰቃቀለ ህይወት ውስጥ እየገባ ያለው። አይተሽ ሄርሜላ አመንሻት? ኖ አብርሃም፣ እኔ ቴክስቱ ባምነውም ባላምነውም የሚያስደነግጠኝ ነገር የለም በሰዓት። ምክንያቱም ካየሁት ነገር በላይ ምንም የሚያስገርመኝም የሚያስደንቀኝም ነገር የለም። ግን እንዳላምን ያደረገኝ ነገር ምንድነው? ለሩታ ስለሆነ ምናልባት ለፍቅር ቢሆን ልቤ ሊደነግጥ ይችላል። ለሩታ ስለሆነ ምንም አልደነገጠም። ምክንያቱም አይኖ እንደማታረጋ እንኳን ቴክስት አልጋ ቤት አግኝተሽ እንኳን አንቺ ምንም ይሆንሽው ነገር የለም። አንቺ ትደነግጫለሽ እንዴ? አንቺ ብትደነግጭ ኖሮ ያኔ ነበር ልብሽ ቀጥ ብሎ የምትሞቺው። በነገራችን ላይ ከዛ ከአብርሃም ጋር እዚህ ደረጃ ማትዳረሽም ነበረ። ቀለበት አድርጎ አርግዤለታለሁ ብለሽ እጅ ከዚህ ብሎ ሲያባርሽ አላቅሽም ከዚህ በኋላ ህይወት ውስጥ እንዳትመጪ ያለሽ ቀን ነበረ ልብሽ ቀጥ ብሎ የምትሞቺው። አንቺ ፌንት በልተሽ እንኳን አንቺ ምንም አልሆንሽም። አንቺ እንደ ድመት ነፍስሽ ራሱ 9 ወይ 8 ነው የሚሆነው። ቆይ ድመት 8 ነፍስ አላት ግን እኔ አላቅም ሲባል ሰምቼ ነው። አውቃለሁ አይደለም ግን ደግሞ እንዴት ከየት ገባልኝ ነው ሄርሜላ ኢንዴክስ አይ ቢያደርገውም አይደንቀኝም። ቴሌግራሙን እሺ ሜሴጁን እያየሁ ነው አይደለ? ቴክስት ኖርማል ቴክስት አይደለም። እኔ ግራ ይገባኝ። እሺ ይሄንን ቴክስትሽ ሰብስበሽ እያሳየሽ ነው ወይስ ምን እያደረግሽ ነው? አልገባኝም። ልከላታለሁ ቴክስት ሄርሚ ስለተጻፈው ነገር ራሱ ማውቀው ታሪክ የለም። እንዴት እሺ ቴሌግራሙን አታውቅም ይባል አብርሃም እንዴ ኖርማል ቴክስት እንዴ ነው ማን ያረለው እንድትነኝ አሁን ዳኒ በአንድ ጊዜ ቴክስት አይቶ ካመነ አብርሃም ከፍቅር ጋር አልጋ ቤት እዛ ተጋድሞ ያየውን ቪዲዮ
እንዴት ባንዴ ማመን አቃተ? እኔ ዳኒ አያምረኝም። ኧረ በስመ አብ እኔ ዳኒ አያምረኝም። እዚህ ነገር ውስጥ እጅ አለ። ዳኒ በሁለት ማሊያ እየተጫወትክ ነው። ትሁታ ያለ ጥሩ ነገር አይደለም። በሁለቱ መካከል የምትፈጥረው እንደዛ ከሆነ ይቅርብ። ይሄ ነገር ይሄ ሞኝ ነው ጅል ነው ብለህ ተጫወትበት። ቴክስት ባሳዩሽ ቁጥር የሆነ ፋይል ባሳዩሽ ቁጥር ይሄንን ይሄ ባሉሽ ቁጥር እኔ ላይ እንትምትይ ከሆነ እንደፈለግሽ መሆን ትችያለሽ። እኔ ላይ እምነት ካለሽ በቃ ከኔ ጋር መኖር ትችያለሽ። አሊያም ግን ማለት ነው እኔም አልለመንሽም ሄርሜላ። እሷ ስላሳየች ዛሬ እኔ በጣም የገረመኝ ቴክስት እንትኑ ምንድነው ከፍቅር ጋር የነበረው ኬስ ተረስቶ አሁን ወደ ቴክስት ተቀይሯል። ይህም ልቧን ወይም ጭንቅላቷን ስለሚያውቀው ይጫወትባታል። በነገራችን ላይ አሁን ጭራሽ እሷን እንደ ጥፋተኛ እያደረጋት ነው። በነገራችን ላይ እንደዚህ አይነት ሰዎች በጣም ብልጥ ናቸው። በነገራችን ላይ ራሳቸው አጥፍተው እናንተን ጥፋተኝነት ስሜት እንዲሰማችሁ እናንተ ጥፋት እያደረጋችሁ እንደሆነ እንድታምኑ ወይም ካሳመኗችሁ ከባድ ነው። እነዚህ ሰዎች በጣም ከባድ ናቸው። ሄርሜላ ላይ አብርሃም እያደረገ ያለው ያንን ነው። በነገራችን ላይ ጭራሽ እሱ ያደረገባትን ነገር ምንም ትዝም የሚለው ጉዳይ የለም። እሷ መታ እዚህ ጋር ብቻ የሆነ ቴክስት ምናምን ወሬ እንደዚህ መስማቷ ምናምን ነገር ጭራሽ ሊቆጣት ማለት ነው። ዛሬ ይሄንን ስላሳየች ነይ ስላለች ለብሮ መጭላት እና ስላልኝ መጣው አንተ በግ ስለሆንክ ነው። ነገር ልንገርሽ አይደል በጎቹ በግ መሆናችሁን ራሱ መተማመናችሁ ዋናው እሱ ነገር ነው። ሴትና ወንድ በግ አሁን ቁጣጣሽ ደርሷል። እንግዲህ ራሳችሁን ጠብቁ። በድያታለሁ፣ አሳዝኛታለሁ። በቃ የሚገባትን ነገር አይደለም ያደረግኩባት። በቃ እንደ ሴት ልጅ ጎድቻታለሁ ብሎ ማሰብ ሲገባው እንደገና እሷ ላይ መጮህ እሷ ላይ እንትን ማለት ምናምን እሷን እነሱ ፊት ለፊት መናገር ብልጥና የሚያከብራት ወንድ ቢሆን እንደሚለው አይነት ከእሷ ጋር መሆን የሚፈልግ ወይም የሚያከብራት ወይም የሚያፈቅራት አይነት ሴት ብትሆን ኖሮ አብርሃም በነገራችን ላይ አይጮህባትም። እዚህ ጋር ምንም አይናገራትም። በነገራችን ላይ አሳልፎ አይሰጣትማ። በቃ ነይ እኔና አንቺ እናወራለን። በቃ ስለዚህ ነገር እንድነግርሽ የምትፈልጊውን ነገር እነግርሻለሁ ብለህ መንገር ባለብህ መንገድ ነው መንገር ያለብህ። በነገራችን ላይ እዚህ ጋር እሷን አለመናገር፣ እዚህ ጋር እሷ ላይ አለመጮህ ለእሷ ጥቅም አለው። በነገራችን ላይ ሴት ልጅ ናታ፣ ለዛውም የተበደለች ሴት ልጅ ናት። ለዛውም ከአንድም ሁለት ሶስቴ ይቅር ያለች፣ ከአንድም ሁለት ሶስቴ አንተ ደግሞ እሷ ላይ ቺት ያረክባት። አስቡ አብርሃም እንዴ ስልኬ ራሴ ጋር ነው ያለው። እሺ ቢያንስ ቴሌግራሙን እሺ ሌላ ሰው ካረገ ሊተጀል ኖርማል ዳይሬክት ሜሴጅ ላከው ካለ አብርሃም ምንም ላታ ተረጋጋ። እሺ ከየት ገባኝ ሜሴጅ ስልክ ቁጥሩ የራስ አሪታ ተረጋጋ ዳኒ። ማለት ምን ማለት ነው? ይርምዳ ተረጋጋ ማለት ላይክ አሁን ሜሴጅ ምናምን መካዱ ምናምን የእሷም ስራ አይታወቅም። ገባህ? እዚህ ጋር ሁለቱንም መውቀስ አይጠበቅብንም። እሷም በጣም ቀማሚ ናት። ግልጽ ለጋርገት ነው ማለት ነው። ግን ደግሞ የመጣሽ ቴክስት አታሳይ። በነገራችን ላይ አሁን ይሄን ነገር ላጽዳላችሁ። ቀማሚ ናት፣ ተንኮለኛ ናት፣ ወጥመድ እሷ ናት እንትን የምትለው ምናምን የምትሉት ይህን እንድታደርግባችሁ ያደረጋችኋት እናንተ ናችሁ። እናንተ ከእሷ መራቅ አለመቻላችሁ፣ እናንተ እሷ ሁልጊዜ ክፉ ሴት እንደሆነች በቃ የሆነ አይነት ሴት እንደሆነች ሰዎች እንዲያምንላችሁ እያላችሁ እሷኑ እየነካካችሁ በየቀኑ እሷን የምትሳደቡት የእሷን ስም የምታጠፉ እሷን የሆነ ነገር ስታረጉ የፈጠራችኋት ሩታ እንደሆነች ወቁ። በነገራችን ላይ አሁን የምትያትን አይነት ሴት ሩታ ከሆነች እናንተ ከእሷ መላቀቅ አለመቻላችሁ እሷን መተው አለመቻላችሁ ነው። በነገራችን ላይ አንቺ አብርሃም ይወድልሻል፣ የምትጣዩ ከእሷ ጋር ነው። ቅድም ብያችኋለሁ። የሚያዋርድሽ እሱ፣ ቺት የሚያረግብሽ እሱ፣ የምትጣዩ ከሩታ ጋር ነው። በነገራችን ላይ አየሽ፣ አንቺ ችግርሽ ሩታ የምትለው ነገር በህይወትሽ ላይ ስለሆነ ይሄ ደርስብሻል ብላ ይሄ ስለደረሰብሽ እሱ አናዶሽ በቃ ሩታና አንቺን ሊያገናኛቸው የሚችል ሩታና አንቺ መካከል እንደዚህ ጥል እንዲፈጠር ሊያደርጋቸው የሚችል እንደዚህ አይነት ነገርም እንዲፈጠር ሊያደርጋቸው የሚችል ምንም አይነት ነገር የለም። ብዙ ሰዎች ሚስታቸውን ትተው ወሽማቸውን ሲያገቡ አይተናል። እንደዚህ አይነት ግን ወሽማና ሚስት እንዲተገናኝተው በየቀኑ ሲጣሉ አይተናናቅ። በቃ በፍርድ ቤት ኬዙ ያልቃል። እሱም እዛ የመረጠውን ህይወት ይኖራል፣ ሚስትየውም ሰላማዊ ህይወቷን ትኖራለች። በቃ ከተመ። ያንቺ ግን ይለያል። እኔ እንደዚህ አይነት ወሽማ አይቻላቅ ከፈታት ሚስቱ ጋር ከልጁ እናት ጋር በየቀኑ የምትጣላ ስለሷ ክፉ ብቻ የምታወራ ወሽማ አንቺን ያየው የሆነ ነገር አምጥታታይ እሰይ በያት የዛኔ ታቆማለች። እየመኮ ነው አገባሽም አያገባኝም ካልሻት በቂ ነው። አለቀ። ከሷ ጋር እዚህ ቆመሽ መከራከር አይጠበቅብሽም። የሆነ ነገር አምጥታታይ እሰይ በያት የዛኔ ታቆማለች። እየመጣች የሆነ መረጃ የሆነ ፋይል የሆነ ፎቶ ምናምን ቦታ ለሰጠሽው ነገር ነው እነሱ ምን ሊጫወቱብሽ ይሁን ብቻ እንዴት አድርጎ እንደሚያሳምናት አይምሯን ለማሳመን ሲጥር አይምሯን እንዴት አድርጎ ማኒፑሌት እንደሚያደርግ እንደሚሸውዳት በአይኗ ያየችውን ነገር እንኳን ምንም እንዳላደረገ በቃ እዛ ጋር ምንም እንዳልተፈጠረ አድርጋ እንድትቀበል እንድታምን አይምሯ ላይ ምን አይነት ጨዋታ እንደሚጫወት አብርሃም ግን በጣም ብልጥ ነው። በስማ
ከባድ እሷም ሆነ ሌሎቹም ማንም አይደርስም። እኔ እኮ ግራ ይገባኝ በጣም ሐሳብሽ ላይ ጭንቅላትሽ ላይ ማታ ቴክስት ልክ ሲጻፍልሽ ኬር ሆነሽ አታየውም ነበር? መተሽ ሮጠሽ ለኔ ማሳየቱ ለምን አስፈለገ? እኔ ነው ከዚህ በፊት እኮ ባለማሳየቷ የደረሰባትን ታውቃለች። በቃ ምንም አዲስ ነገር የለውም። ከዚህ በፊት መታ መረጃ ባለማያዟ መተተኛ ነች ተብላለች። በነገራችን ላይ ከዚህ በፊት መረጃ ባለማያዟ እሷ እንዳሳመመችው ሆኖ አብርሃም ብዙ ነገር አድርጓታል። ግን በቃ ከዚህ በኋላ ግን ከሱ ጋር ሊያገናኛት የሚችል ነገር እንዳይኖር ብታደርግ እኔ ደስታዬ ነው። ሩታም እኮ የሆነ ልክፍት እንዳለባት እኮ አይኑ ይሄ እኮ ማንክደው ጉዳይ ነው። አልደነቀኝም፣ አልሞቀኝም፣ አልበረደኝም። እኔ ስለሰለቸኝ ማለት ነው እኮ ያሳምናት እኮ በቃ ይወላ እንዴት እንደሚቀልድባት ግን አሳይቶኛል። ይጫወትባታል አይደል? ምንድነው? በነገራችን ላይ አንቺ አይመለከትሽም ይሄ ጉዳይ ሩታ አይመለከትሽም። እንደፈለገ ይጫወትባት። አንቺ የሚመለከትሽ ስለራስሽና ስለራስሽ ብቻ ነው በቃ እሷ ላይ እንዴት እየተጫወተባት እንደሆነ እየቀለደባት እንደሆነ የማብራራት የመናገር ምናምን አንቺ ሴቶች ጉዳይ እንባና ጠባቂ ምናምን አይደለሽም። አንቺ አይመለከትሽም። በቃ አንቺ ራስሽን የማዳን ራስሽን የመጠበቅ ራስሽ ላይ ይሄ ነገር እንዳይደርስብሽ ከዚህ ሰው ብትቺ መራቅ ነው በቃ። አሁን አንቺ ራስሽና ራስሽን ብቻ ተመልከቺ። ከዚህ በኋላ በቃ ቴክስት ልኮልሽ የሆነ ነገር አድርጎብሻል አይደለ? በቃ ከዚህ በኋላ ግን ምንም አይመለከትሽም። ማንም ላይ ይጫወት። አንቺ የሆነ ህግ አካል አይደለሽም። በቃ የሚጫወትባቸው ሰዎች ለራሳቸው መፍትሄ ይስጡ። አንቺ የነሱ መፍትሄ ሰጪ አይደለሽም። በነገራችን ላይ በቃ ይሄን ነገር አቁሚ ከዚህ በኋላ እንዴ። እኛ በጣም እየሰለቸን ነው።